ሰላም የኤሜን ላይት ቤተሰቦች መሐመድ ነኝ ከኤሜን ላይት አካዳሚ። እነሆ የቀጠለው ሴሽናችን የዘጠነኛ ክፍል ባዮሎጂ ትምህርት ዩኒት 4 ሪፕሮዳክሽን ሲስተም የምንጀምርበት የመጀመሪያ ቀናችን ነው። ከዚህ በፊት ያላያችሁት ቪዲዮ ካላችሁ ጎ ባክ ኤንድ ዋች። ወደ ቻፕተራችን ከመቀጠላችን በፊት ስልካችሁን የምትጠቀሙ የኤሜን ላይት ቤተሰቦች ሀሳብ አስተያየታችሁን በቴሌግራም ቻናላችን ልታደርሱን ትችላላችሁ። እንዲሁም በዩቲዩብ የምትከታተሉን ቤተሰቦቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ትምህርታችን የዘጠነኛ ክፍል ዩኒት 4 ባዮሎጂ ሪፕሮዳክሽን ሲስተም የሚለውን ነገር የምናይ ይሆናል። ወደ ቻፕተራችን ከመቀጠላችን በፊት ለርኒንግ አውትካሞች ይኖሩናል። ምንድነው ለርኒንግ አውትካሞች? በመጽሐፋችን ውስጥ የተገለጹ ዋና ዋና ነገሮች እንደ ሮድ ማፕ ያገለግሉናል ማለት ነው። አንድ ሰው ጉዞ መሄድ ከፈለገ ሮድ ማፕ ያስፈልገዋል። መነሻውና መድረሻውን የግድ ሊያውቅ ይገባል። ቻፕተራችን ውስጥ ዝም ብለን እንዳንዘባርቅ መነሻና መድረሻችንን የምናውቅበት ጋይድ የሚያደርገን ዋና ዋና አውትካሞች አሉን። እነዚህም በደንብ አድርገን በእያንዳንዷ በተናጠል ዳይጀስት የምናደርግ ይሆናል ማለት ነው። ምንድነው የመጀመሪያው አውትካማችን? አፕሪሺየት ዛት ላይፍ ፐርፔቹዌትስ ፍሮም ጀነሬሽን ቱ ጀነሬሽን ስሩ ሪፕሮዳክሽን። በሪፕሮዳክሽን ከጀነሬሽን ወደ ጀነሬሽን ከትውልድ ወደ ትውልድ እንዴት እንደሚተላለፍ አንደርስታንድ ታደርጋላችሁ። በመቀጠል ዲፋይን ዘ ሴክሹዋል ኤንድ አሴክሹዋል ሪፕሮዳክሽን። ሴክሹዋል ሪፕሮዳክሽን ምንድነው? አሴክሹዋል ሪፕሮዳክሽን ምንድነው? ዊ ዊል ሲ የምናየው ይሆናል ማለት ነው። በመቀጠልም ዲስክራይብ the biological, psychological, social change during the puberty stage። የሰው ልጅ ፑበርቲ ስቴጅ ላይ የጉርምስና አዶለሰንስ ስቴጅ ላይ በሚደርስበት ሰዓት ባዮሎጂካል ለውጦቹ ምንድናቸው? ሆርሞናል ቼንጅ ይኖርና ሳይኮሎጂካል የሚያሳሰባችን ምን ሊሆን ይችላል፣ ከሶሻል ኢንተራክሽናችን ጋር ምን ሊሆን ይችላል የሚለውን በቀላሉ የምናይ ይሆናል ማለት ነው። ሌላ አድቫንቴጅ ኤንድ ዲስአድቫንቴጅ የዘለናት ሴክሹዋል ሪፕሮዳክሽን ኤንድ አሴክሹዋል ሪፕሮዳክሽን ምንድነው? ጥቅማቸው፣ አድቫንቴጃቸውስ ምንድነው? ጉዳታቸውስ ምንድነው የሚለውን ኮምፔሪንግ ኮንትራስት የምናደርግበት ይኖራል ማለት ነው። በመቀጠል ዲፈረንሺየት ዘ ቢትዊን ዘ ፕራይመሪ ኤንድ ሰከንዳሪ ሴክሹዋል ካራክተር ቢትዊን ሜል ኤንድ ፊሜል ኢን ሂውመን ቢንግ። በሰው ልጆች ላይ ሰከንዳሪ ሴክሹዋል ካራክተር እነዚህ ሆርሞናል ቼንጅ የሚሉት ማለት ነው። ፕራይመሪ ሴክሹዋል ካራክተር ደግሞ ገና ስንወለድ ጀምሮ የሚኖረን እነሱ ምንድናቸው? ልዩነታቸው በሴትና በወንድ ላይ ምን አይነት ቼንጅ ያመጣል? ድምጻችን ጎርነን ይላል፣ እንዲሁም የሴቶች ደግሞ ቀጠን ይላል። በጣም በርካታ ነገሮች ይኖራሉ። እነሱ የምንዳሰሳቸው ይሆናል ማለት ነው። በመቀጠል አይደንቲፋይ ዘ ስትራክቸር ኤንድ ፈንክሽናል ሜል ኤንድ ፊሜል ሪፕሮዳክቲቭ ኦርጋን። የሜልና የፊሜል ሪፕሮዳክቲቭ ኦርጋን ፈንክሽናቸው ስትራክቸራቸውን አንድ ባንድ የምናይ ይሆናል። ይህም አንደኛው የቻፕተሩ ሮድ ማፓችን ኤሙ ነው ማለት ነው። ዲፋይን ዘ ፈርቲላይዜሽን ኤንድ ፕሬግናንሲ። ፈርቲላይዜሽን ምንድን ነው? ዘ ዩኒየን ኦፍ ኤግ ሴል ኤንድ ስፐርም ሴል ዛይጎት ብለን የምንጠራው ፈርቲላይዜሽን አለ። እሱ ፕሬግናንሲ የሚባለው ነገር አለ። እነዚህ ኤግ ሴሉ ፈርቲላይዝ የሚሆንበት ኤግ ሴል በፋሎፒያን ቲዩብ ስፔሻሊ አምፑላ በምትባል ቦታ ላይ ነው ኤጉ ፈርቲላይዝድ የሚሆነው። ከዛ በኋላ ፕሬግናንሲ ይፈጠራል። እሱን ዊል ሲ። ሌላው ዘ አውትላይን ዘ ፌዝ ኦፍ ማንስትሬሽን ሳይክል። ስለ ማንስትሬሽን ሳይክል እናያለን። በሴቶች ላይ የሚደረገው አንድ ማንስትሬሽን ሳይክል ይኖረናል። ይህ ማንስትሬሽን ሳይክል ምንድነው? ለመጀመሪያ ጊዜ አንድ ሴት ልጅ ተኝታ አልጋዋ ላይ ደም በደም ሆና የምታገኝበት የመጀመሪያዋ የማንስትሬሽን ሜናርኪ የምንላት ምን እንደሆነች እናያለን ማለት ነው። እያንዳንዱን ፌዞችንም የምናይ ይሆናል። ዲስካስ ዘ ፕሪቨንቴሽን ሜተድ ኦፍ ፕሬግናንሲ። የፕሬግናንሲ መከላከያ ዘዴዎችን እያንዳንዶችን እናያለን። ዲስክራይብ ዘ ታይፕስ ሞድ ኦፍ ትራንስሚሽን ኤንድ ፕሪቨንሽን ሜካኒዝም ኦፍ ሴክሹዋል ትራንስሚት ዲዚዝ። ሴክሹዋል ትራንስሚት ዲዚዝ የሚባሉት እነ ሲፊልስ፣ ጎኖሪያ የመሳሰሉትን በደንብ አድርገን እናያለን። እነሱን እንዴት ነው ልንከላከላቸው የምንችላቸው የሚባሉ ነገሮችን እንደው ሞድ ኦፍ ትራንስ የሚተላለፉበትን መንገድ አንድ ባንድ የምናይ ይሆናል። እነዚህ እዚህ ጋር የተዘረዘሩት በጠቅላላ ላይክ እንደ ሮድ ማፕ ይጠቅሙናል ማለት ነው። ከየት ተነስተን የት እንደምንደርስ እነዚህን አንደርስታንድ ያደረገ እነዚህን በደንብ የተረዳ ሰው ቻፕተሩን በቃ ገብቶታል፣ ጎላችንን አድርሰናል። ኮንግራ ማለት ነው። የመጀመሪያችን
ኢንትሮዳክሽን ፓርት አለ። ተራ ሪፕሮዳክሽን ማለት ምን ማለት ይመስላችኋል? ክላስ ውስጥ የምትማሩበት አንድ ብላክ ቦርድ አለ ኦር ዋይት ቦርድ ይኖራል። ያ ዋይት ቦርድ በሚቀጥለው ቀን ስትሄዱ ክላሳችሁ 2 ሆኖ ታገኙታላችሁ፣ 3 ሆኖ ታገኙታላችሁ። ኔቨር። እዚህ ጋር ያየሁት ይሄ ማርከር የምታዩት ማርከር 3 4 መሆን ይችላል። ራሱን ያራባል። እዚህ የለበስኩት ሸሚዝ 3 4 6 ይኖረኛል? ኖ ቢሆንልኝማ ደስ ይለኛል። የቤታችን መኪና አንድ መኪና ኖሮን በማግስቱ በሚቀጥለው ቀን ምናምን 6 7 ይሆናል? አይሆንም። ቢሆንማ እንዴት ደስ ባለ። ስለዚህ በግዑዝ ነገርና በህይወት ባለው ነገር ላይ ያላቸው አንድ ትልቅ ልዩነት አለ። እሱም ሪፕሮዳክሽን የሚባል ነገር አለ ማለት ነው። ስለዚህ ሪፕሮዳክሽን ኢዝ ዋን ኦፍ ዘ ዩኒክ ካራክተር ኢን ላይፍ በሊቪንግ ቲንግ። ይሄ እንደማይራባው ሁሉ እኛ የሰው ልጅ ግን እንደምንራባው ሁሉ ይሄ ዘ ዩኒክ የሚያደርገን ለየት የሚያደርገን አንድ ካራክተሪስቲክ ነው። ሪፕሮዳክሽን ሪፕሮዲውስ መልሶ መራባት ሪፕሮዲውስ መልሶ ማምረት ነው አይደል? ሶ እኛ ደግሞ መልሶ መዋለድ ይሆናል ማለት ነው። ስለ ሪፕሮዳክሽን እንደዚህ አድርገን ልናተነትነው እንችላለን። ስለዚህ it is the best way ሪፕሮዳክሽን ሲጀመር it is the best way to distinguish between living thing and non living thing። በነን ሊቪንግ ቲንግ እና በሊቪንግ ቲንግ በደንብ አድርገን አንደርስታንድ እንድናደርግ የሚረዳን ምንድነው? አንደኛው ሪፕሮዳክሽን ነው። ዩኒክ ካራክተሪስቲካችን ነው ማለት ነው። እነ ሴሉላ ስፖንታኒየስ ጀነሬሽን ሴሉላ የሚባለው ምንድነው? እኛ የተገኘ ነው። ህይወት ያለን ነገሮች በጠቅላላ የተገኘ ነው ከነን ሊቪንግ ቲንግስ ነው የሚለውን ነገር እኮ ዲስፕሩቭ የተደረገው አንደኛው ምንድነው? በሪፕሮዳክሽን ሲስተም አማካኝነት ነው ማለት ነው። ሶ ሪፕሮዳክሽን የሚባለው it is one of the unique characteristic of life and it is one of the characteristic to distinguish between the living thing and non-living thing ማለት ነው። ይሄ ኦፍስፕሪንግ ማስገኘት ማለት ነው ሪፕሮዳክሽን ማለት። ሶ በዚህ ሪፕሮዳክሽን ሲስተም ህይወት ያላቸው ነገሮች እንዴት አድርገው ነው ታዲያ ከጀነሬሽን ወደ ጀነሬሽን ሊቀጥሉ የሚችሉት? መካኒዝሙ ምንድን ነው ስንል 2 አይነት ትልልቅ መካኒዝሞች ይኖሩናል። በሊቪንግ ቲንግ በጠቅላላ ፐርፎርም የሚያደርጓቸው 2 አይነት የሪፕሮዳክሽን ሲስተም አለ። አንደኛው ሴክሹዋል ሪፕሮዳክሽን ሲስተም ሲባል፣ ሁለተኛው አሴክሹዋል ሪፕሮዳክሽን ሲስተም ነው። ሴክስ የሚላል እዚህ ጋር። ሴክስ ማለት ዊኖ ጾታ ነው፣ ወንድና ሴት፣ ሜልና ምን አለን ማለት ነው፣ ፊሜል አለ። ሶ ሜልና ፊሜል ካለ ሜልና ፊሜል ላይ ጋሜቶች አሉ። ሜል ምን ፕሮዲውስ ያደርጋል? ስፐርም ሴል። ፊሜል ምን ፕሮዲውስ ታለች? ኦሳይት የምንለው ወይም ደግሞ ኢክሴል የምንለው። ስለዚህ እነዚህ የሁለቱ ዩኒየን በሚፈጠርበት ሰዓት ፈርቲላይዜሽን የሚፈጠረው ወይም ደግሞ በሌላ አባባል ዛይጎት ብለን የምንጠራው ነገር አለ። ስለዚህ ሜልና ፊሜል ያስፈልጋሉ። ሴክስ ስለሚል ጾታ ስለሚል ሴክሹዋል ሪፕሮዳክሽን ማለት ጋሜቶች ኢንቮልቭ የሚያደርጉበት ሲስተም ነው ማለት ነው። ወንድና ሴት ነው። ስለዚህ ስለ ሴክሹዋል ሪፕሮዳክሽን ሲስተም ማውራት በጣም ቀላል ነው። በጠቅላላ የሴክሹዋል ሜልና ፊሜል ያለውን የሴክሹዋል ሪፕሮዳክሽን ሲስተም የእሱን ተቃራኒ ማውራት ነው። አሴክሹዋል ይላል። አሴክሹዋል ማለት እዚህ ጋር ምን አለን? ሴክስ ጾታ፣ ወንድና ሴት። እሱን እያፈረስን ነው። ኢ እንደማለት ነው። ወደ አማርኛ ስንወስድ ኢ ጾታዊ ግንኙነት የሚባለው ኢ። ስለዚህ ኢ የሚባለው አሴክሹዋል ሴትና ወንድ የሚባል የለም። ያለ ሴትና ወንድ ወይም ደግሞ ያለ ጋሜት ኢንቮልቭ ተደርጎ ሪፕሮዳክሽን ማካሄድ ይቻላል እያለ ነው። ስለ ሴክሹዋል እና አሴክሹዋል ሪፕሮዳክሽን ሲስተም በደንብ የምናያቸው ይሆናል ማለት ነው። ከፋፍለን ለየብቻ 4.2 እዚህ ጋር ምን አለ? አሴክሹዋል ሪፕሮዳክሽን ሲስተም። ኦብቪየስሊ ስለ አሴክሹዋል ሪፕሮዳክሽን ሲስተም ስናወራ ጾታ የለም፣ ወንድና ሴት፣ በሌላ አባባል ጋሜት የለም፣ ኢንቮልቭ አያደርግም። ስለ ኤክሴል ወይም ስፐርም ሴል ያለነሱ ሪፕሮዳክሽን ሲስተም ይካሄዳል እያለ ነው ማለት ነው። it is the production of individual ነው ማለት ነው without any ጋሜት ምንድነው? ወይም ደግሞ በሌላ አባባል ከስፐርም ሴል እና ከኤክሴል ውጭ ምን ሲካሄድ ማለት ነው? ሪፕሮዳክሽን ሲስተም ሲካሄድ ምንም አይነት ፊዥን ዩኒየን አይኖርም ማለት ነው። ስለዚህ there is only one parent involved ያደርግበታል። አንድ ፓሬንት ብቻ ነው ኢንቮልቭ ሊያደርግ የሚችለው፣ እሱም ደግሞ with no
ስፔሻል ሪፕሮዳክቲቭ ኦርጋን ወይም ሴል በምንም አይነት በስፐርም ሴል ወይም በኤግ ሴል ወይም ስፔሻል ሪፕሮዳክቲቭ ኦርጋኖች በማይኖሩበት ሁኔታ ላይ ሪፕሮዳክሽን ሲስተም ይፈጠራል። በዋን ፓሬንት ነው፣ አንድ ወላጅ ብቻ ነው ሊኖረው የሚችለው ማለት ነው ኦፍስፕሪንጉ። ስለዚህ እዚህ ኦፍስፕሪንግ ላይ አንድ ብቻ የሚኖረው ከሆነ በጠቅላላ ኦፍስፕሪንጎቹ ምንድናቸው ማለት ነው? አይደንቲካል ቱ ፓሬንት፣ ከቤተሰቦቻቸው ጋር አንድ አይነት ናቸው፣ በምንም አይነት ነገር አይለያዩም እያለ ነው። አድቫንቴጅ ኦፍ አሴክሹዋል ሪፕሮዳክሽን ሲስተም እና ዲስአድቫንቴጅ ኦፍ አሴክሹዋል ሪፕሮዳክሽን ሲስተሞችን የምናይ ይሆናል። በጣም ቀለል ባለመልኩ የምናያቸው ይሆናል። አድቫንቴጅ ኦፍ አሴክሹዋል ሪፕሮዳክሽን ሲስተም ሁልጊዜ ከጥሩ ነገር ነው መጀመር ያለብንና አድቫንቴጁ ምንድን ነው? አሴክሹዋል ሪፕሮዳክሽን ሲስተምን ፐርፎርም ማድረጋችን እኛ ፐርፎርም ልናደርግ አንችልም። ሂውማን ቢንግ ደግሞ ሴክሹዋል ሪፕሮዳክሽን ሲስተም ነው የሚያካሄደው። አሴክሹዋል ሪፕሮዳክሽን ሲስተም ማካሄዳቸው ምንድነው ጠቀሜታው ነው? የመጀመሪያ ኖ ጋሜት አር ኒድድ። በዚህ ጊዜ ኖ ጋሜት አር ኒድድ ምንም አይነት ስፐርም ሴል የሚባል ወይም ደግሞ ኦኦሳይት የምንለው ደግሞ ወይ ኤግ ሴል የምንለው ነገር ምንም አይነት ሊያስፈልጋቸው አይችልም ማለት ነው። ስለዚህ ኖጋሜት በዚህ በኩል ኢንቮልቭ አያደርግም። ራሴው በራሴው ምን አደርጋለሁ እያሉ ነው። ራሴው በራሴው ኦፍስፕሪንግን መስጠት እችላለሁ፣ ሰርቫይቭ ማድረግ እችላለሁ፣ ያንተ መኖር ለኔ ምንም ጥቅም የለውም እየተባባሉ ነው። ማንን? ስፐርም ሴል ወይም ኤግ ሴልን ሁለቱም አያስፈልግም፣ አንዱም ምንም ጥቅም የለው። ስለዚህ ያለ ስፐርም ሴል እና ያለ ኤግ ሴል ሰርቫይቭ ማድረግ እችላለሁ። ቻርለስ ዳርዊን ቲዮሪ ሰርቫይቫል ፎር ዘ ፊተስት እንዳለው አይነት ነገር ማለት ነው። ሁለተኛው ኖ ሜት ኢዝ ኒድድ ምንም አይነት አጋር ነገር አያስፈልግም። ምክንያቱም አንድ ፓሬንት ስለሆነ ሌላ ፓሬንት መኖር አያስፈልግም። ከአንድ ፓሬንት በጠቅላላ ኦፍስፕሪንግ መገኘት ይችላል ማለት ነው። ሌላው ምን አድቫንቴጅ አለው? የእናትየው የፓሬንቱ ወይም የወላጁ በጠቅላላ ካራክተሪስቲኩ ጄኔቲካሊ የሆኑ ለምሳሌ በሽታን የመከላከል ጄኔቲካሊ ሬዚስት የማድረግ አቅም ካለው ሃርሽ የሆነ ኢንቫይሮንመንት ላይ የማደግ ችሎታ ካለው ኦል እነዚህ ካራክተሪስቲኮች በጠቅላላ ወደ ማን ፓስድ ይሆናሉ ማለት ነው? ወደ ኦፍስፕሪንግ። ስለዚህ ኦል ዘ ጉድ ካራክተሪስቲክ ኦፍ ዘ ፓሬንት አር ፓስ ዳይሬክትሊ ቱ ዘ ኦፍስፕሪንግ። ስለዚህ መልካም ነገር የሚሆን መጥፎም ነገር የሚሆን ለምሳሌ አንድ ፓሬንት ያለው ነገር በጠቅላላ ጄኔቲካሊ እሱ ሙሉ በሙሉ ነው የሚወስደው ማለት ነው። ጥሩም ከሆነ ጥሩ፣ መጥፎም ከሆነ ምንም ማድረግ አይቻልም። ጄኔቲካሊ በጠቅላላ የሚተላለፍባቸው ነው። ስለዚህ ኦፍስፕሪንግ እና ፓሬንቱ ምን አይነት ካራክተሪስቲክ ይኖራቸዋል? ጄኔቲካሊ አይደንቲካል ይሆናሉ ማለት ነው። ዘሴም ነው የሚሆኑት። ሌላ ደግሞ ተጨማሪ አድቫንቴጃቸው ምንድን ነው? ፓሬንቱ የበቀለበት ቦታ ፌቨራብል ኮንዲሽን ከሆነ ለማደግ ምርጥ ቦታ ከሆነ ኦፍስፕሪንጎችም በዛ ቦታ ላይ ፌቨራብል በሆነ ወይ ግሮ ማድረግ ይችላሉ ማለት ነው። the offspring will grow in the same favorable condition at the parent። ሃርሽ ኢንቫይሮንመንት የሚመቻቸው ከሆነ ሃርሽ ኢንቫይሮንመንት ላይ፣ ጥሩ ኢንቫይሮንመንት የሚመቻቸው ከሆነ ጥሩ ኢንቫይሮንመንት ላይ ወላጆቻቸው ወይም ፓሬንቱ ካለ ኦፍስፕሪንጉም እዛ ቦታ ላይ ፌቨራብል ይሆነዋል ማለት ነው። ምክንያቱም ዘሴም አንድ አይነት ጂን ያላቸው አይደንቲካል ነው። ከዳውተር ሴሉና ፓሬንት ሴሉ ጋር ዘሴም ጂን ስላለ በሽታም የመከላከል የመቋቋም ኤቭሪቲንግ ዘሴም ስለሆኑ ስለዚህ ፌቨራብል ኮንዲሽን ላይ ሁለቱም የማደግ ፕሮባቢሊቲያቸው በጣም ከፍ ያለ ነው ማለት ነው። እነዚህ የመሳሰሉ ነገሮች አድቫንቴጆች ሲሆኑ ዲስአድቫንቴጅ ደግሞ አለ። ለምሳሌ ዲስአድቫንቴጁ ምንድነው? ኢንቫይሮንመንታል ቼንጅ በሚኖርበት ሰዓት ከቀዝቃዛማ ወደ ሞቃታማ በድንገት የአየር ንብረቱ በሚለዋወጥበት ጊዜ ያንን ኢንቫይሮንመንት አዳፕት የማድረግ ችሎታቸው አንላይክሊ ነው፣ ሊሆን አይችልም። ለምሳሌ ቀዝቃዛማ የአየር ንብረት ክልል ላይ ሞቃታማ የአየር ንብረት ክልል ቢሆኑ ዳውተር ሴሎቹ ምንም ያንን ነገር መቋቋም አይችሉም፣ ሬዚስት ሊያደርጉ አይችሉም። የማደጋቸው ፕሮባቢሊቲ ኢንቫይሮንመንቱን አዳፕት የሚያደርጉበት ወይም ኢቮሉሽኑ አንላይክሊ ይፈጠራል ማለት ነው። ሌላው ለምሳሌ እዚህ ሀረር ላይ ታክሲ ምናምን ብዙ ጊዜ እንቸገራለን እና ታክሲ አንድ ቦታ ላይ
ወጣቶች ምናምን እኔም አንተም ኦልሞስት ዘሴም ኤጅ ላይ ያለ ከኳስ ምናምን አይተን ወደ ቤታችን ልንገባ 3 ሰዓት አካባቢ ላይ ነውና ለብዙ ሰዓት እየጠበቅን ነው። ስለዚህ ለብዙ ሰዓት ስንጠብቅ በአጋጣሚ አንድ ታክሲ ይመጣና እዛች ታክሲ ላይ በአንተ እድሜ እኩያ ያሉት አይ ከቤት እየተደወለልና የት ቆይተህ ነው እየተባለ በአንተ እድሜ ያሉት እኩል ዘሴም ኤጅ ያላችሁትን ግቡ ብለህ ታሳልፋቸዋለህ? ኔቨር፣ በጭራሽ ልታሳልፈው አችልም። ከእነሱ ጋር ተሻምተህ ታክሲ ውስጥ ገብተህ ወደ ቤት መሄድ ትፈልጋለህ። ለዚህም አይነት ሲስተም ሲባል እኛ በተመሳሳይ ኤጅ ስለነበር እነዚህ ደግሞ በአሴክሹዋል ሪፕሮዳክሽን ሲስተም የተፈጠሩ ተመሳሳይ አይነት ፍላጎት ስላላቸው ለምን ይፋለማሉ ማለት ነው? ኑትሪሽን ለማግኘት አንድ አይነት ካራክተሪስቲክ ነው ያላቸው። እነዚህ ካራክተሪስቲክ አንተ ታክሲ ለመግባት እኩል ዘሴም ካራክተሪስቲክ ስላለን ወጣቶች ስለሆነ ዘሴም ኤጅ ስላለን ለታክሲዋ እንደተፋለም ነው ሁሉ እነዚህም ዳውተር ሴሎቹም ይሆኑ ፓሬንቶቹ ወይም ደግሞ ኦፍስፕሪንጉም ይሆኑ ማንኛውም ይሆን ዘሴም አይነት ካራክተር ስላላቸው የሚፈልጉት የኒውትሪሽን መጠን ተመሳሳይ ስለሆነ የሚፈልጉት የላይት መጠን ተመሳሳይ ስለሆነ የሚፈልጉት ወተር ተመሳሳይ ስለሆነ እሱን ለማግኘት ይፋለማሉ ማለት ነው። ስለዚህ ኮምፒቲሽን ይፈጠራል። ለኒውትሪሽን፣ ለላይት የፀሐይ ብርሃን፣ ፎቶሲንቴሲስ ምግባቸውን ሊሰሩ የሚችሉት ፕላንቶች ከሆኑ የግድ ፎቶሲንቴሲስ ስለሚያስፈልጋቸው ለላይት ያደርጋሉ። ሌላም ደግሞ ለወተር ይፋለማሉ ማለት ነው። ይሄኛው አንደኛው ዲስአድቫንቴጅ ነው። ኮምፒቲሽን ይፈጠራል። ፍላጎታችን ሁሉ ዲዛይር የሚያደርጉት ተመሳሳይ ነገር ስለሆነ ማለት ነው። በመቀጠል if the parent has no resistance to a particular disease all of the offspring will not have resistance። ፓሬንቶቹ የሆነ ፓርቲኩላር ዲዚዝ የመቋቋም ችሎታ ከሌላቸው በእነሱ የሚፈጠሩት በጠቅላላ ኦፍስፕሪንግም ሊቋቋሙት አይችሉም። የትኛውንም ነገር መቋቋም ስለማይችሉ ይሄኛው አንዱ ዲስአድቫንቴጃቸው ነው ማለት ነው። ኦኬ፣ ሌላው ዲስአድቫንቴጅ እኔ ለምሳሌ ብራውን ስኪን ሊሆን ይችላል፣ ዳርክ ስኪን የሆነ ሰው አለ፣ በጣም ደግሞ ዋይት ስኪን እንዳለ ዓለማችን ላይ የተለያየ አይነት ከለር አለ። ለምሳሌ ይሄ እንኳን ኢቭን ምን አይነት አለ፣ እዚህ ጋር ብላክ ከለር ያለው ማርከር አለ፣ እዚህ ጋር ደግሞ ሰማያዊ ማርከር አለ። ተመልከቱ፣ እነዚህ ሰማያዊ ሁለቱ መኖራቸው ራሱ አለ እዚህ ጋር የተጻፈውን ደባሪ እንዳያደርግ ያደርጉታል። እኛ ሁላችንም ዓለም ላይ ያለው በጠቅላላ ሰዎች ተመሳሳይ አይነት ነገር ብንሆን ደባሪ አይሆንም፣ አንድ አይነት ነገር መሆናችን ይሆናል። ስለዚህ የተወሰነው ክፍል ዳርክ ስኪንድ መሆኑ፣ የተወሰነው ክፍል ዋይት ስኪንድ መሆኑ፣ የተወሰነው ክፍል ብራውን ስኪንድ መሆኑ ምንድነው ዓለምን ጉራማይሌ ማድረጉ ውበት ይሰጠዋል። ስለዚህ እነዚህ ላይ ደግሞ የሚፈጠሩት አሴክሹዋል ሪፕሮዳክሽን ሲስተም ላይ ደግሞ ተመሳሳይ ስለሆኑ ቫሪዬሽናችን ሊትል ክሬትሎ ቫሪዬሽን መኖሩ እንዲደብር ያደርገዋል። በጠቅላላ ተመሳሳይ አንድ አይነት ስለሚሆኑ ይህንን ቫሪዬሽን በዚህ ሰዓት ላይ ክሬት ሊደረግ አይችልም ማለት ነው። ሶ አድቫንቴጃቸው ይህን ይመስላል። ዲስአድቫንቴጃቸው ደግሞ በቀላሉ እነዚህን ይመስላሉ ማለት ነው። በመቀጠል ስለምን እንማራለን? ስለ ታይፕስ ኦፍ አሴክሹዋል ሪፕሮዳክሽን ሲስተም። ሪሜምበር አሴክሹዋል የሚባለው ጾታ የለም፣ ምን የለም፣ ጋሜት የሉም። ወይም ደግሞ በሌላ አባባል ምን የለም፣ ሜል እና ፊሜል የለም። ሜል ምን ያመርታል? ስፐርም ሴል። ፊሜል ምን ታመርታለች? ዞኦሳይት ወይም ደግሞ ኤክሴል። ሁለቱም ይፈጥራሉ ፊዥን ወይም ደግሞ ፈርቲላይዝድ ያደርጉታል። ያም ፈርቲላይዝድ ምን እንጠራዋለን? ዛይጎት ብለን የምንጠራው ነገር ይሄ የለም እያለ እንደነዚህ አይነት ነገር ምንም አይነት አያስፈልግም፣ ጾታ አያስፈልግም። ማለት ነው አፍራሽ ነው ማለት ነው። ስለዚህ ታይፕስ ኦፍ አሴክሹዋል ሪፕሮዳክሽን ሲስተም እንደዚህ ፎር ዋና ቤዚክ የሚባሉ አራት ዋና አሴክሹዋል ሪፕሮዳክሽን ሲስተም አይነቶች አሉን። የመጀመሪያው ፊዥን ነው ማለት ነው። ዘ ፍላሽ የሚለውን ፊልም አይታችሁ ከሆነ በጣም በስፒድ ኦፍ ላይት የሚጓዝ አይነት ነው ነገር ነውና፣ ይሄ ግን በስፒድ ኦፍ ላይት ይጓዛል ነው፣ ግን በደቂቃ በሰከንድ በ24 ሰዓት ውስጥ ሚሊዮኖች መፈጠር የሚችሉበት የአሴክሹዋል ሪፕሮዳክሽን ታይፕ ሲሆን ምን ብየዋለሁ? ዘ ፍላሽ ብየዋለሁ። በዲንግ ደግሞ ምን ለዋለን? እናንተ ሀገር ሰላም ብለህ ጠዋት ከእንቅልፍ ተነስተህ ታጥበህ ምናምን ፊትህ ላይ ሳታውቀው እዚህ ላይ ብጉር ኦር አክኒ ኦር ፒምፕል ጤን ብሎብሃል ስታይ ምንድን ነው ትላለህ? በዲንግ ማለት እንደዛ ነው። የሆነ ነገር ላይ የሆነ ነገር ብቅል ስትል እዚህ ጋር እንደምታዩት
ጢን ስትል ማለት ነው። በሌላ አባባል እዚህ ጋር ትወጣለች፣ እዚህ ጋርም ትወጣለች። ይሄ በዲንግ ሲስተም እንለዋለን። ይሄም አንዱ የአሴክሹዋል ሪፕሮዳክሽን ሲስተም ነው። ምንም አይነት ኤክሴል ስፐርም ሴል የሚባል ነገር የለም። የሆነ ነገር ላይ ተቀጥያ ስትወጣ እንደማለት ነው። እናየዋለን ለየብቻው። ፍራግመንቴሽን የምንለው ደግሞ ብቻዬን መኖር ለምኔ የምንለው አይነት ነገር ነውና ይህ ፍራግመንቴሽን የምንለው ስፓይደርማንን ኦር ብዙ ጊዜ ግን ስፓይደርማን ላይ ነው፣ ወይም ደግሞ ሊዛርድ ላይ የሆነ ነገር ቆርጣችኋት ምናምን ስትሄድ መልሶ ላይፍ ምናምን እንደዚህ አይነት ነገር ነውና በደንብ እናየዋለን። ፍራግመንቴሽን ብቻዬን መኖር ለምኔ ነው። ሌላው ስፖሩሌሽን፣ ስፖሩሌሽን የሚባለው ደግሞ የትም ይመቸኛል አይነት ሪፕሮዳክሽን ሲስተም ስለሆነ ካንፈር ኤቭሪዌር ነው። አሲዳማ ቦታ ሆነ ባህር ሆነ ምን ደንታ የለው የትም ይመቸኛል የሚል አይነት ነገር ነውና ስፖሩሌሽን። እነዚህን ሁሉንም አንድ ባንድ ዳይጀስት እናደርጋቸዋለን። በመቀጠል ደግሞ እዚህ ጋር የመጀመሪያው ፊዥን ዘፍላሽ አለ። ይሄ ሲስተም ምንድነው? ፊዥን ማለት አንድን ለምሳሌ አንድን ኦርጋን ምን የሚያደርግ ነው? እኩል ቦታ ለምሳሌ ባይናሪ ፊዥን ከሆነ ብዙ አይነት ፊዥን አለ። የመጀመሪያው ባይናሪ ፊዥን፣ ትሪፕል ፊዥን ኦር መልቲፕል ፊዥን የሚባል አለ። ይሄ ሲስተም ኦርጋኒዝሞቹ ምን ሲያደርጉ ነው? ዲቫይድስ ኢንቱ ቱ ኢኳል ፓርትስ ወይም ደግሞ ባይናሪ ኦር ኢንቱ መልቲፕል ፊዥን። እነዛ መልቲፕል ፊዥኖች ግን ኢኳል ፓርትስ ላይ መከፈል ሲችሉ ነው። ለምሳሌ አንድ ሴል ቢሆን እንደዚህ አድርጌ በምከፍልበት ሰዓት ኢኳል ፓርት ላይ ሆና ይሄ ተከፈለው እዚህ ጋር ደግሞ መልሶ እዚህ ጋር እንዳለኝ እዚህ ጋር እንዳለኝ ይሄኛው መልሶ 2 ይሆናል። ኦኬ 3 ይሆናል፣ 4 5 6 እያለ ሚሊዮኖች የሚራቡበት ሲስተም ነው ማለት ነው። ስለዚህ እዚህ ሲስተም ኦርጋኒዝም ዲቫይድ ኢንቱ ቱ ከሆነ ባይናሪ ፊዥን እንለዋለን። ባይ ማለት 2 ነው። ስለዚህ ባይናሪ ፊዥን ለ2 ሲከፈል ማለት ነው። ኦር መልቲፕል ፊዥን በጣም ለበርካታ ሲከፈል ማለት ነው። ስለዚህ መጀመሪያ አንድ የነበረው ምን ሆነ? 2 ሆነ። 2 የነበረው እዚህ ጋር ደግሞ 2 የነበረው ስንት ይሆናል? 4 8 16 32 እያለ ራስ በራሱ በጣም በሚያባዛበት ጊዜ በጣም ፈጣን ላይ ነው ማለት ነው። ፊዥን የሚባለው የሪፕሮዳክሽን ሲስተም አይነት በጣም በፈጣን ነው። በአጭር ጊዜ ውስጥ ለምሳሌ ባክቴሪያ ብትሉ አንድ ባክቴሪያ በ24 ሰዓታት ውስጥ ከ20 እስከ 30 ሚሊዮን አካባቢ የሚፈጠሩበት ሲስተም አለ ማለት ነው። ሪፕሮዲውስ ይደረጋሉ። ስለዚህ ባይናሪ ፊዥን ኮመንሊ ምን ላይ ልታገኙ ትችላላችሁ? አሞንግ አሜባ ላይ ልታገኙ ትችላላችሁ። የባክቴሪያ ባይናሪ ፊዥን ነው። አልጌ የሚያካሄድ ባይናሪ ፊዥን ነው። እነ ፕሮቶዛ የመሳሰሉት በባይናሪ ፊዥን ሲስተም ነው ማለት ነው። በዚህ ሲስተም ዩኒሴሉላር የሆኑ the body of the unicellular parent ከሆነ divided into the mitosis into two equal parts ይሄ አንዱ ምን ሲሆን ነው አልኳችሁ? ለሁለት ክፍል ሲል ይሄ የተከፈለው 2 ሆነ። 2 የነበረው እዚህ ጋር ስንት ይሆናል ማለት ነው? እዚህ ጋር ከፈልኩት 2 1 እና 2 አልኩት። ይሄ 2 የነበረው እዚህ ጋር መራሱን ያበቅላል። 2 የነበረው 4 ሄደ። ከዛ እነዚህ 4 ሆኑ። እነዚህ ደግሞ ለየብቻቸው ሄዱና ሌላ 2 2 እየፈጠሩ እርስ በርስ ቼን ማለት ነው። መጀመሪያ 2 ነበር። ከዛ መጀመሪያ እዚህ ጋር 1 ነበር። ከዛ 2 ይሆናል። ከዛ ይሄኛው መልሶ ላይ ከዚህ ጋር ልስራላችሁ። ለምሳሌ እንደዚህ አይነት ፋክተር 3 እንደምንለው 1 ነበር ሄደ 2 ሆነ እዚህ ጋር ማለት። ከዛ ይሄኛውም ደግሞ ቀጥሎ እንደዚህ ያደርጋል። ይሄኛውም ቀጥሎ እንደዚህ፣ ይሄኛውም እንደዚህ፣ ይሄኛውም እንደዚህ፣ ይሄኛውም እንደዚህ ያለ ሚሊዮኖች የሚፈጠሩበት ሲስተም ፊዥን ብለን እንጠራዋለን ማለት ነው። ስለዚህ the body of unicellular parents divided by mitosis into two equal parts. Each daughter cell grow into individual similar to the parent ነው። እያንዳንዱ ለምሳሌ እዚህ ጋር የምታዩት አንድ አለች እና ይሄ ምንድነው? ቲዝ ኑክለስ ነው። ይሄ ፓሬንት ሴሉ ነው። እዚህ ጋር ኑክለስም እዚሁ ነው ያለው። ይሄ ኑክለስ ወደ ምን ይሄዳል? አንድ ፓሬንት ሴል ነው ያለው እና ምን ያደርጋል? መጀመሪያ እንደዚህ ያድርግና ይሄኛው እዚህ ጋር እንደዚህ ማደግ ይጀምራል። ሶ ይሄንን ማደግ የሚጀምረው ስንት ቦታ መክፈል ማለት ነው? ይሄ አንድ ሴል ነው፣ ዩኒሴሉላር ነው። ይሄንን ስንት ቦታ ይሄ ራሱ ስንት ይከፈላል ማለት ነው? እንዴት? ኦኬ ከዛ አርጋችሁ ይሄ እንደዚህ አርጋችሁ ለሁለት ክፍል ይላል። ስለዚህ ይሄኛው ፓሬንት ሴል አለ፣ ይሄኛው ደግሞ ከዚህ በኩል የተከፈለው ለየብቻ ይቀመጡና እዚህ ጋርና እዚህ ጋር ይሆናሉ። ይሄኛው ዳውተር ሴል ይሆናል፣ ይሄኛው ፓሬንት ሴል ይሆናል። በፓሬንቱና በዳውተር ሴሉ መካከል ተመሳሳይ ናቸው፣ ምንም አይደንቲካል የሆኑ ናቸው።
ኑክለሳቸው አለ ማለት ነው። ስለዚህ ፊዥን የሚባለው በአጭር ጊዜ ውስጥ ሚሊዮኖች የሚፈጠሩበት ባይናሪ ፊዥን አለ፣ መልቲፕል ፊዥን ይኖራል። ስፔሻሊ ምን ላይ ያለ ነው? በባክቴሪያ፣ አልጌ፣ ፕሮቶዛ፣ አሜባ ላይ የምታዩት ሲስተም የሪፕሮዳክሽን ሲስተማቸው ፊዥን ይባላል ማለት ነው። ለምሳሌ ሳም ኢንቨርተብሬት ሪፕሮዲውስ ይደረጉበታል። ሳም ኢንቨርተብሬት የሚባሉት ለምሳሌ እነ ስታርፊሽ የሚባል አንድ አለ። ስታርፊሽ የባህር ላይ አሳ አለ። እሱ ምንድነው የሚያደርገው? በፊዥን ሲስተም ነው። ሌላኛው ደግሞ አንድ ፍላት ወርም የሚባል አንድ አለና እሱም በምንድነው ማለት ነው? በባይናሪ ፊዥን ሲስተም የሚካሄድ ነው ማለት ነው። ስለዚህ ባይናሪ ፊዥን ምንድነው? አንድን ኤክሴል አንድን ዳውተር ሴል ዩኒሴሉላር የሆነ ሴልን ወይም ዩኒሴሉላር የሆነ ፓሬንትን እኩል ሁለት ቦታ በሚከፈልበት ሰዓት ያ ሲስተሙን ይባላል ፊዥን ይባላል ማለት ነው። በመቀጠል ማንን እናያለን? በዲንግ፣ ከዛ ፍራግመንቴሽን፣ ከዛ ስፖሩሌሽን የምናይ ይሆናል ማለት ነው።